ሲከፈትብሽ ነው ደስ የሚላት ነው። እኔ ግን ቤታ ነገር ልጠይቅሽ፣ እሷን መናገር የሚከብድሽ የእሷ ወንድሜ ያውቃታል ብላ አው ስላስባለችሽ ካሁን በኋላ ምንም ነገር ስለ አንቺ ብትሳደብ ወይ ብትናገር ሰው ያምናታል ብለሽ ስለምትፈሪ ነው። ወንድሜ ቤቴልም ብሩዊ ይላታል አሁት ያለሽ ከጎን ቁጭ ብለሽ አሁን ነገ መታ የአንቺ ማንነት እንደዚህ ነው ብላ ብትናገር ሰው እንደሚያምናት እርግጠኛ ሆነሻል። ለዛ ነው ጸጥ የምትይው እንጂ በስነ ስርዓት ታውቂያለሽ ለአንቺ ምስጥ እንደሆነች። ከአንቺ ጋር የተጣሉትን ሰዎች ብቻ ነው ቂጥ ስትልስ የሚታየው። ከአንቺ ጋር የተጣሉትን እንቁርቲ ቂጧን ስትልስ ነው የምታየው በተደጋጋሚ። ማን ነው ሌላ ሰው? ጥሩልኝ ጋይስ። ኤልሻዳይ፣ ኪዲ፣ ሊያኮሶ፣ ሌላ ሰውስ? ማሜን ራሱ ከአንቺ ጋር ተጣል እኛን እንኳ ያጣላናቸው ከዮኒ ጋር እንደዛ ትዝ ይልሻል። ከዮዳብ ጋር እንደዛ። ጆከር በጣም ነው የሚጠላሽ። አሁን ለጌሙ ነው ጸጥ እያለሽ ያለው። ለጌሙ ጌም ውስጥ የሚያልፍ ገባሽ? ያ ጌም ውስጥ የሚያልፍ ምክንያቱም በአማራና በኦሮሞ የሚነገድ ጌም ነው። ዘሴት ያ ለምን በአሁን ታይም ኮሶን ቢረግጣት ነው የሚያዋጣው አንቺን ከሚናገር። ይሄ ቀን እስከሚያልፍ የአባቴ ገበሬ ይግዘኝ የሚባል ነገር አለ። ዘሴት ያ እንግዲህ አንቺ ስንት መስዋዕት እየከፈልሽበት ያለ ጸብን እነሱን ነው መርጣ የምታደንቀው። ገብቶሻል? ያ አንቺ ግን ኪዲ እዛ ቦታ ስለተገኘች ብቻ አሲድ እንዲደፋብኝ ትፈልጋለች አልሻት። ገብቶሻል? ያ ክፉ ሰዎችን እንዳትፈሪያቸው በህይወትሽ። ምክንያቱም ክፋታቸውን ታውቂዋለሽ፣ ትጠነቀቂያለሽ እስከምን ድረስ እንደሆነ። አስመሳይ ሰዎች ግን መጠንቀቅ እንኳን አትች። አስመሳይ ሰዎች ጎጂዎች ናቸው። አስመሳይ ሰዎች ከክፉ ሰዎች ይከፋሉ። የእውነት ክፉ ሰዎችን ከማያውቁት መልአክ የሚያውቁት ሰይጣን ማለት ነው እኮ ክፉ ሰውና አስመሳይ ሰው ማለት ነው። ሰይጣን ቢስሚላህ ወይ በስማም ብለህ የምትሸኝበትን መንገድ ታውቃለህ። አፉን ማዕመሉን የማታውቀው መልአክ ግን ተሳስተ ገሃነም ሊያስገባ ይችላል። she do it like this። ዛሬ እኛ ልናዋጋ ሊመስልሽ ይችላል፣ ግን ቀልብሽ ያውቀዋል። እራስሽ አስቢው። አንቺ የተጣላሽውን ሰው ብቻ የምታነፈንፈው የምታሞግሰው ቂጥ የምትልሰው ትዝ ካለሽ የአንቺ እናት ያመጣው ጊዜ 5 ቀን ላይቭ ራሱ አልገባችም ነበር። ትንንሽ ጥቃቅን አነስተኛ ቤቶች እየሄደች ነበር የምትስቀው የነበረው። እድሜ ለዮዳብ ለምንድን ነው ስኮርፒዮ የምትዞረው ብሎ ሲያነቋቁር ላይቭ ላይ ገብታ መናገር ጀመረች። ዛሴት አንድ ነገር ልንገርሽ፣ ልዕልቲ እናትሽን ያመጣው ቀን ሻርክ ልካልኛለች፣ ትልቁን ዙፋን ልካልኛለች 2። በሁለተኛው ቀን ደግሞ ትንሿን አንበሳ ልካልኛለች። ደስ ብሏት ያ ዛሴት ያንቺም ወደቅ ሩቅ ሆና ነበር የምትስቀው። ዛሬ እኛ ስናሞግስሽ እንዴት ያ ነገር ሊመለስ ጨነቃት። ሰው ሁላ የጨረሳት ባለሳት እንደገና ልትነሳ ጨነቃት። ያ ይሄን ተናግረናል። የጊዜ ጉዳይ ነው። እዚሁ አለን እኛ ክፎቹና አስመሳዮች የትኛው ይቀድማሉ? ይታያል። እንደ እንቁርቲ አንቺንም እሷንም እድሜ ልክ የነከሰ የለም። ዛሬ ግን ቂጧን እስተሙንሬ ካልገባው ብላት እንቁርቲ ናት ኖ ያመኛል ቂጤን ያለቻት ገብቶሻል? ያ እኔ እናቷን አልሰደብኩ
እናቷ የመድኃኒት ተጠቃሚ እንደሆነች እውነቱን የተናገርኩት። አንድ ሁለት ኢንሳይድ ከድሬዳዋን ያመጣላችኋለሁ ከፈለጋችሁ አሁን ደውዬ ያ እኔ የተነገረኝን አብራት መድኃኒት የምትወስደውን የነገረች ዛሴት ያ እውነት ካልሆነ ሊያምሽ አይገባም። አስታማሚ ያስፈልግሽ። የምትታከሚበት ሆስፒታል ስታጭ እንኳ ልዕልቲ ጋር ልትታከሚ ሄድሽ። ልዕልቲ ልንገርሽ፣ ልዕልቲ ብሎክ ስላረኳት በእኔ ተበሳይታለች። እኔ ነኝ ብሎ የሚያቅራሩትን ሰዎች ብሎክ አድርጓቸው። እንዴት ደማቸው እንደሚፈላ ብሎክ። መቼ 4 ሳምንት 3 ሳምንት በፊት ነው እኔ ብሎክ ያደርኳል። ምንም አርገኛለ ምን ትሰራለች እዚህ በጣ ብዬ ብሎክ አደርኳል። ያ ገባች። ያ ብሎክ ስላረኳት የእሷ ረዳት መስላ ጠገቧት ሄዳለች። ከዛ ናምናት ሀው እንትና ማለት ምናምን ብላ ሁሉንም በአንድ አይነት ቃላቶች ታሞግሳቸዋለች። የእሷን የሙገሳ ቃላቶች ታውቃላችሁ። አትቀይርም፣ ራሱ እኮ አትቀይር። ያ እስቲ ዛሬ ሁሉንም እንስማ ጋይስ። ልጄ ቶሎ ባልደወለ ሀቢባን ስሟን ሜንሽን አድርጌያለሁ። ቲክቶክ ላይ ጥሩ ነገር ሰርተዋል ከምትያቸው ሰዎች ስትሉ ጸበኛም ብሆን እስቲ ክሬዲቷን አልበላውም ተናግሬያለሁ። እኔ ነኝ የጠየቅኩሽ፣ እሱ ነው አሽ ከአይምሮሽ አልጠፋ። እኔ ነኝ የጠየቅኩሽ፣ እኔ ያንን እድል የሰጠሁሽ እኔ ነኝ። ገብቶሻል? እኔ ነኝ ደግሞ ያብራራሁት። ክሬዲት አትነፍጊም ብዬ እኔ ባላብራራ ለምን እንዳልሽ እንኳን ሰው አይገባውም ነበር። እኔ ነኝ ያብራራውልሽ። አይምሮ ውስጥ እቀራለሁ። አይምሮ ብቻ የደም ስራች ውስጥ የምቀር ሰው ነው። ምክንያቱም እዚህ ጋር ብቻ በሚፈጠረው ነገር አይደለም ማውራው፣ እውነት ነው የምነግርህ፣ እውነት። ለዛ የምጠፋ አይደለሁም። አይኖ ኢት ያ እሱ የወዳታለሁ። ብዙ አልግባባትም፣ ጥልቅ ነገር የለኝም። ባህሪዋን ማብራራት አልችልም። ካሞገሰችሽ በኋላ ነው እንደ ወደድሻት? ከመቼው ወደድሻት? አልፈጠንም ይሄ ነገር። የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ አይሆንብሽም? የብብቷን አውርድ ብላ ግድግዳው ሰንበሌጥ አይሆንብሽም? ከመቼው ወደድሻት? ከመቼው ብልጭ አለልሽ አይደል? ጎንተና ያ እንደዛ የምትፈሪው የሚጠላሽን እሷ አንቺን እኮ አለማሰደብ ብላለሁ። እንደዚያ ነገር ውስጥ ኤልሻዳይ አትገባ። የማትገባው ለመጫወት ለምንም ስትል መስዋዕት የምትከፍል ልጅ አይደለች። ያ ለምንም ስትል የምትጋጋጥ ልጅ አይደለች። ህይወቷን በኢማን የምትመራ ሰው ናት። ኢማን እኛ እዚህ ያለነው ኢማነ ቢሶች ነን እኮ። በኢማን የምትመራ ሰው ናት። ያንን ኢማን ማሊያ ሁላ አስተላልፋለች። ኪዲ ላይ አስተላልፋለች፣ እያስተላለፈች ነው። ኮሶ ላይ እያስተላለፈች፣ ያው ኮሶ ኃላፊነት ስላለባት ግዴታ መበጥረቅ አለባት፣ ትበጠረቃለች ለብቻዋ ስትሆን። ያ እዛ ሴት ገብቶሻል። ያለታ ጃፒን አስገብቶ ሊሰድቢ ሲል ኖ እሷ ላይ ትመቸኛለች አለች። ከዛ በኋላ ወደድሻት አይደል? ፍቅርሽ ገረሸብሽ። አይሽ አስመሳይና ኮንፊደንስ ሳይኖር ሲቀር ሰው ባሞገሰ ቁጥር ቂጥ የምትልስ ሰው ኮስተር ባለበት ቁጥር ምታለቃቅስ ሲሆን ይሄ ኮንፊደንስ ባዶ ሲሆን። ኤልሻዳይ ስንት ዘመን እዚህ ሚዲያ ላይ ነበረች። ምን ነው አልወደድሻት? እስከ ዛሬ ምን ነው ውስጥሽ አልገባች አይደል? ሊረግጥሽ እንደዚህ እየተፋብሽ የሚውለውን ሰው ረብሻ ስለማትፈልግ አይ ትመቸኛለች ብላ ነገሩን ዘጋች። ከዛ በኋላ ወደድሻት። አፍሽ ላይ ሁላ ምራቁላ ሞልቶ ኤልሻዳይ ማለት በጣም ስነስርዓት ያላት ሰው ላይ ማትደርስ ብለሽ መሰከርሽላት። ዛት ሚንስ ቤታ ወይ ባቢሎን ግንብ እሷ ነች እየደረሰችባት እያልሽ ነው። በጣም ስነስርዓት ያላት ናት። ባለጌዋ ውርጋጧ ቤታ ናት እያልሽ ነው። ቆንጅዬዋ ኤልሻዳይ ናት። ቼምባስ ፊት ደግሞ ባቢሎን ናት እያልሽ ነው። እራስሽ ነሽ ያልሽው። ዩሲ ዩሴይ
ሄይ አይደል? ያ ዩሴ በጣም ጸባይ ያላት በጣም ስነ ስርዓት ያላት በጣም ጨዋ ከተባለ ባለጌው ነው ነገሩን ያባዛው ማለት። ማን ነው ባለጌው? ቤታ። ያ ዩሴ ይሄንን ቤታ አይገባትም ብለሽ እንዳታስቢ። ቤታ ካንቺ የበለጠች ቆቅ ናት። ግን ላይቭ ላይ አብራሽ ቁጭ ብላ ከመጫወት ምን ብቻዋን ለምን ይደብራታል? ማዳበሪያዋ ብቻ ነሽ፣ ለእሷ ሪሞቷ ነሽ። ትከፍትሻለች እንደዚህ ቴሌቪዥን 14 ኢንች ብላክ እንደ ዋይት ትከፍትሻለች፣ ታወሪያለሽ። ዛሴት በውስጥ ግን ምንም የለም። በጣም ታውቅሻለች። ክፉ ሰዎች ይሻሏታል ከአንቺ አስመሳዩ። ያ ይሄንን በጣም ታውቃለች። እንደምታውቅ እንዴት እንደገባኝ ታውቂያለሽ? ባለፈው አንቺ እንዴት ሄለንን ትታረቂያታለሽ? በውስጥ እንኮ ፈርቼ ላኩልሽ ምናምን ስትል አይደል? ያ ይገርማል እኮ ምናምን ብቻ ነበር የምትልሽ። ትዝብት ትርትር ደግሞ ፊሊተር ቀይራ ብላ ነው የገባችው አጠገብሽ፣ ህፃን ልጅ መስላ። እሷ መጣላት ፈልጋ ወይም ደግሞ እዛ ቦታ ላይ ስሟ እንዲጠራ ካልፈለገች ፊሊተር ቀይራ ወይ ድምፅ ቀይራ የምትለው ግን የምትፈልገው እንትን ነው። ግን እንደዛ ነገር አላት፣ አይቻታል። ገብተሻል? ያ አንቺ ግን የድሮ የገንደ ቆሬ አመድሹላ መጣ። የዛች ሚሚ እያሉ የሚጠሩሽ የሚሚ አመዱላ ወጣ። የሚሚ አመዱላ ወጣ። ያኔ ገና የ5 ወር ልጅ ስትጥይ ፊት የለም። የ5 ወር ልጅ ስትጥይ ኤርትራው በጥፊ አጋይቶ ከአዲስ አበባ ያባረረሽ ፊትሽ ነው የወጣው። ገብቶሻል? ያ ለምን ደህና ወዜ እየተመለሰ ቤታ ከኔ ቅፍ ሄዳ ወደ አመዴ ልመለስ? አመድንህና ወደ አመድ ትመለሳለህ። ላይፍ ውስጥ ልገባ መሟሟት አለብኝ ነው መሟሟት አለብኝ። ጂኒው ደግሞ እዛ ሄዶ ጊፍት ይሰጣል። ሄለንጋ ጋለሪዋን ሞላላት። በአዲስ እጣላና እንዴት እየተጣላት ያለው ግን ትሄዳለህ ብዬ ስለምናገረው አሁን አይሄድም ነው አይሄድም። ጂኒ በአንድ አይን ነው የሀረር ልጆችን የሚያ ያን ነገር ባላይበት ኖሮ የት ደረጃ እንደምደርስ ከነ ጊፍተሮችሽ አሳይሽ ነበር። ይኸው አሳይሽ ነበር። እንኳን የማውቀው ሰው አይደለም የማላውቀው ራሱ እንዴት ጉርጉሬ እንደምደርስበት ታውቂያለሽ። የተረዳሁት እና ያየሁት በጣም ሰው አክባሪ ነች ኤልሻዳይ። አንደበቷ ቁጥብ ነው። ኤልሻዳይ በጣም ሰው አክባሪ ናት። አንደበቷ ቁጥብ ነው። እንግዲህ ለዚህ ጸብ ይሄን ሁላ አመት ጸቡን እንደዚህ እንትን ያደርገችው ክፍት አፏ ቤታ ናት። ክፍት አፏ አንደበቷ ቁጥብ ያልሆነ ባለጌዋ አቦሬ አፏ በዋቃ አፏ እሷ ናት እንጂ ኤልሻዳይ በጣም ቁጥብ ናት። በጣም ስነ ስርዓት ያላት ልጅ ናት። ባህሏን የምትጠብቅ በጣም ናት። ያ ናት እኮ ግን የዚህ ሁላ የጸብ የቅናት የቅንቅንነትነት መንስኤው መነሻው መድረሻው ማናት? ቤታ ናት። ማን ያለው? ጻፉ እዚህ ጋር ቡች ጻፉ። ጋይስ ሁልሽም ጻፍ ቡች። ያ ካፏ ክፉ ቃል አይወጣም። ሴም ታይም ኪዱ ማክባሪ ነች። በጣም ነው ማከብራት። ታሳዝነኛለች ኪዱዬ። ሰም ታይምስ በጣም ታሳዝነኛለች። በጣም ማቹርድ ሴት ናት። እዚህ ላይ ደደቧና ጭራቋ ማታሳዝነው ማናት? ቤታ ናት። አታሳዝን። ቤታ የምትፈለገው ስለምታሳዝን ሳይሆን ስለሚነገድባት። ሁይ ሰይ ቡቺ ሰይ ቤታ እኔ ቀንደኛ ጠላትሽ ነኝ። ከአስመሳይ ሰዎች ግን ተጠንቀቂ። አይቴሊዩ ዘትሩስ ይላል አበበ ተከለ። አይቴሊዩ ዘትሩስ ያ
ሮሚዬ በጣም ነው የምወዳት። ሮማንን በጣም ነው የምወዳት። ተረጋግጠን እናውቃለን፣ ተነጋግረን ሁሉንም በምን አይነት ቃላቶች እንደምትገልጸው ብቻ ሁሉም እኮ ለሁሉም አንድ አይነት ቃል ያላት፣ ለጂጂ አንድ አይነት፣ ለእንትና አንድ አይነት ቃለን ምናምን እኔ እስከተፈጠረው ነገር ሁላ ሮማን ተሰማን በጣም ነው የምወዳት። ሮሚ ምን አይነት ሰው መሰለቻችሁ? የጎደለባችሁ ቀን ከፊታችሁ ትቆማለች። ሰው ያጣችሁ ሰዓት ሮማን ተሰማ ከፊት ለፊታችሁ ትቆማለች። ይህን ነገሯን በጣም ነው የምወደው። ጂጂኪያ ክፉ ቀኔ ላይ ነበረች ጋይስ። ሁሉንም የጠቀሰችበት ቃላቶች ብቻ ስቡ። አንድ አይነት እኮ አሁን ጂጂና ሮማን ይመሳሰላሉ። ጂጂና ሮማን መልካቸው ማናቸውም ምናቸውም አብሮ ይመሳሰላል። ሁለቱንም የምትገልጽበት እንትናም በክፉ ቀን ቆማለች። እየተገረሽ የግርዛት አይንሽ ነበሩ ወይስ የመጀመሪያ ቡና ቤት ስራሽን እግርሽን የበረገዱት እነሱ ናቸው? የማይረሳሽ የችግሬ ቀን ነበር። ምንድን ነው ያንቺ ችግር? ከእንትና ጋር የተጣላሽ ቀን፣ ከጆከር ጋር ከዮኒ ጋር የተጣላሽ ቀን፣ የተሰዳደብሽ ቀን፣ ከኔ ጋር የተሰዳደብሽ፣ ይሄ ነው የችግር ቀን ላንቺ? ደንታቢስ መስለሻል? እንደ ኬርልስ እንደዚህ የምትቀመጭ እንደ ኬርልስ ዋና እንዴ እንደዚህ የምትቀመጭ? ታዲያ ምንም ካልመሰለሽ እንደ ችግር ቀን ለምን ትቆጥሪዋለሽ? why you count ለምን ትቆጥሪዋለሽ? ውስጡን ለቄስ ላይፍ ጠንቅቀን አውቃቸዋለሁ። በተለይ እኔ እናንተ ከዚህ ምራቅ ታንሳላችሁ። ይኸው የችግር ቀንሽ እንግዲህ ከኔ ጋር የተጣላሽበት ቀን ምን ነው? እንደ ጀንታቢስ አይደለ እንደ ሻሻ ስርሽ እንዲህ እያልሽ የመጣሽው ምን ነው? ምንም ካልመሰለሽ ታዲያ የችግር ቀኔ እንደ ውለታ ለምን ትቆጥሪያለሽ? በረሃ ያሸገሩሽ ይመስል ወይ ዮኒ የሰደበሽ ቀን አትናገራት ያሉትን እንደ ችግር ቀን ቆጥረሻል። ምን ነው ከሱ ጋር ስትጣይ እኔ አልፈራም አይደለ እንደ የምትይው? ታዲያ እኔ ምንም ካልመሰለኝ የሆነ ሰው መቶ የሆነ ቶፒክ ላይ ስላወራ እንዴት የችግር ቀን ይለዋለሁ? ቸግሮኝ ነበር ማለት ነው። ጨንቆኝ ነበር ማለት ነው። አይምሮሽን ተቆጣጥሬው ነበር ማለት ነው። ምን ያህል ህይወትሽን እንደተቆጣጠርኩት አንቺን አለ ቤተሰብሽን በስጋት ቁጭ ብለውን ስለ የትኛው መረጃ ይደርሳት ይሆን ብለው በስጋት እናትሽ ቁጭ ብላ እንደምታየኝ የማውቀው አጽናኝ ሀዘን ቤት ጥቁር ልብስ ለብሰሽ በየቤቱ ገዝታ አይዞሽ የሚል ሰው ነው የምትፈልጊው። እኔስ ኑ ስደቡኝ ብዬ ነው ሰዎችን ገዝታ የሳኩት። ኑ ስደቡኝ ቃይቶሽ። አንቺስ የሚያጽናናሽ አይዞሽ፣ አንቺ ማለት ጠንካራ፣ አንቺ ማለት ፈሳም፣ አንቺ ማለት ሞላላ፣ አንቺ ማለት ሾላላ የሚል ሰው ነው የፈለግሽ። ምክንያቱም ኖ ኮንፊደንስ። የምን ኮንፊደንስ? እሺ የከፋኝ ሰዓት ያለቀስኩ ሰዓት ነበረች። እስቲ ለነዛ ቀናቶችን የከፋሽ እንግዲህ ያኔ ዮኒ የሰደበሽ ጊዜ፣ እንትን ግሉኮስ የተሰካሽ ጊዜ፣ ጃፕ የሰደበሽ ጊዜ አይደል? ይሄን የክፉ ቀን ላንቺ፣ የክፉ ቀን ላንቺ። ከአንቺ ከሰው ጋር ስትጣይ አይዞሽ እኛ ከጎንሽ ነን ያለ ሰው ክፉ ቀን። እውነት ምን ያህል ህይወትሽን ሰው ቢቆጣጠረው። አሁን ደግሞ እንቁርቲ የክፉ ቀንሽ የሆነችው እኔ ስጣላሽ ህይወትሽን ተቆጣጠሬው ነበረ። ምን ነው እንደ ደንታቢስ እንዲህ ስትይ አልነበረም እንዴ? ምን ቀረሽ ስትይ አልነበረም እንዴ? ምንም ካልመሰለሽ አጽናኝ ለምን ፈለግሽ? በዛ ጉዳይ ላይ ያወራውን ሰው እንደ ውለታ ለምን ትቆጥሪዋለሽ? ምን ያለ ችግርሽ ቀን ቢሆን ነው? ገብቶሻል? ጤነኛ ነሽ? አብጃለሁ። ወይ ያ ብንጣላም ቀናቶቹን አከብራል። እዮዳብም ክፉ ቀኔ ላይ አይዞሽ ብሎኛል። ትልቅ ነገር ነው። ሁሉም ሰው በአንድ ቃል ይገለጻል። ስሙ፣ ሮማን በክፉ ቀኗ ደርሳላታለች። ሮማን በክፉዎቹ ቀን ፊት ለፊት እንደዚህ የምትጋፈጥ ናት። እዮዳብስ
ለክፉ ቀን መጥቷል። ክፉ ቀኑ ምን እንደሆነ ታውቃላችሁ? ያኔ ጃፒ ሰደበኝ። አማራ ነው አማራ አይደለሽም ያለች ቀን ግሉኮስ ነው ላይ ሰከተ ጉቺ ሰላም ነሽ ብሎ ቴክስት ጻፈላት። ስማ ጻፈላት እና የክፉ ቀን አሁን ስኮርፒዮስ ኮንቲዮ እያለ መከራዋን ያሳያት። ገባች? ያ በእንደዚህ አይነት ቃላቶች እኔ እንደማልታለል ታውቃለች። አትከተኝም እንደዚህ አይነት ነገር ውስጥ እንደማልገባ ምንም እንደማይመስለኝ ታውቃለች። እንኳን ቃላት አለ ማንበሳ እንደማይመስለኝ ታውቃለች። ትልቅ ነገር ሊያም እንደዛው ሊያሾ ሊያም ደግሞ ለክፉ ቀን አቆማለች። እስቲ ምን ወጥ አቀብላት ይሆን? አይ ቲንክ ቀይ ወጥ ኮሶዬ ቀይ ስጋን ለብቻው ጥሬ ነው በሚጥሚጣ ምን ያቀበልሻት? የከፋኝ ጊዜ ደውላ ሁላ ትናንታኛለች። ያረብ ያለ ከአንድ አይነት የሰው አመል ባህሪ የያዝን ጋይስ ይወጥ ኮሶን የክፉ ቀኔ ከጎኔ ቆማ አጽናንታኛለች። ስንት ሰው ሞቶባት ነው ግን እቺ ልጅ ጋይስ? ሮማን የክፉ ቀን አጠገቧ ቆማላት ነበር። የክፉ ቀኗ አጽናንታን ነበር በውስጥ አይዞሽ ብላት። ማናው ስሙ እዮዳብ አይዞሽ አላት። እንግዲህ አሁን እዮዳብና እንትና ኮሶ ይመሳሰላሉ ጋይስ። ጾታቸው እንኳን አይለያይም። እንደ ጾታቸው ልዩነት እንኳን ተግባራቸው አይለይም ጋይስ፣ አይለይም። የእውነት ቆይ እከካም ልቃል ሂድ ከጂ ንፍጣ አይለይም። ሰው አንድ አይነት ተፈጥሮ ይኖራል። ሁሉንም በአንድ ቅርጫት ውስጥ ከተተቻቸው ባለፈው መሰለ ጂጂ ማለት እናቴ ማለት ናት። እናቴ ይሰደባል። እሷን ከተናገርኳት እናቴ እንደተናገርኳት ነው የምቆጥረው። ክፉብኝ ነው ያለችው። አሁን ደግሞ ኮሶንም ለክፉ የቀን ደርሳ ስንት ሰው ነው የሞተብሽ ሚዲያ ላይ ያጽናኑሽ ፔርሙዝ ይዘው ስንት ሰው ነው መቼም ደረሱልኝ የምትይ የሆነ ሰው ሲሰድብሽ አይዞሽ ብለውሻል። አይዞሽ ዛሴት ምን ያህል ያ ሰው አይምሮሽና ህይወትሽን ቢቆጣጠረው ነው ለአንቺ ትልቅ ቦታ እንደ የጭንቅ ዘመን አድርገሽው የበረሃው ዘመን ብድ ልብስ አቀበሉሽ። ረጉት ሊያም ደርሳብኝም አታውቅም። ሰማው እንደ ማንኛውም የሚዲያ ሰው እይታዋን ትናገራለች። የሚዲያ ሰው ስለሆነች እኔም ስራዬ ነው እሷም ስራዋ ነው። መስመሬን አልፋ ተናግራኝ አታውቅም። እስቲል አከብራታለሁ። እንግዲህ እስቲል ታከብራታለች። በጣም ጥሩ ሰው ናት። ጥሩ ልብ አላት። ኮሶ በውስጡ ታጽናናታለች። ገባችሁ? ያ እዚህ ጋር ግን የኛ ግሩፕ ማለት ሁሉንም ሊቀይር እንደሚችል ስለምታውቅ ሌሎቹን ሁላ ሊቀይር ዓለም ሁላ ሊቀይር እንደሚችል ስለምታውቅ ቤታ እንዴት እዛ ግሩፕ ውስጥ እንዴት ልትገባ ሰግቼ ፈርቼ በውስጥ ጻፍኩላት። አያችሁ? በጣም ስለምታስብላት ይጎዱሻል ስለምትል ይጎዱሻል። ኮሶ እንግዲህ በህይወትሽ ብታገኝ ማንም መግደል ትፈልጊያለሽ ብትያት ባቢሎንን ለምትገላት ግልጽ ተናግራለች። በግልጽ ልትገላት የምትፈልገው ፊት ለፊት አግኝቼ ግዴ ብባል ምገለው እሷን ነው ብላ ህልሟን ቅዠቷን ሁላ የተናገረችው። እኔ በእንደዚህ አይነት ነገር ስለማልታለልልሽ ነው እንጂ እኔንም እዚህ ቅርጫት ውስጥ ትከቺኝ ነበር። ገብቶሻል? ያ ቤታን የተጣሉትን ሰዎች ሁላ እያነፈነፍሽ የምታደንቂው ገስት ላይ የምትገቢው ምን የምትይው ቂጥ የምትልሹ እያንዳንዱ ነጁም ብታይ ምንም ነጁ በራሷ ፍላጎት ነው የሰደበችሽ። አንቺማ እሷ ጋር ብትቆይ ደስ ይልሻል። ነፍጠኛ ጋር ብትቆይ ደስ ይልሻል። ችግሩ ይሄ የባል ሀገር ሰው ወይም ደግሞ የክፍለ ሀገር ሰው
እንደዚህ አስመስሎ ረዥም ሰዓት መቀመጥ አይችልም። ተነፊ ነው የሚልሽ። ተነፊ፣ ተገፊ፣ ተሰፊ ነው የሚልሽ። ዛሴ ያ ዛሴ ያ ሞጣ ኢቭን ሞጣ ነው ይመቸኛል ጋይስ። ሞጣ በሞጣና በህፃን ልጅ ቂም አይያዝ። ሞጣ ይመቸኛል፣ ቂም አልይዝበትም። ማአት ጊዜ ረግጦኛል፣ ሰድቦኛል ምናምን፣ ግን በሞጣና በህፃን ልጅ ቂም አይያዝ። ከብሪጅስቶን ጋር የተጣላን ስለመሰላችሁ ላሳች ማአት ስቶን አናታችሁ ላይ ይውረድባችሁ። ዘመኔን ሙሉ ስነግራችሁ ኖር ያለው። እኔ ግን ብሪጅስቶንና እሷ እንዴት ጓደኛ ሊሆኑ እንደቻሉ ነው ግራ የሚገባኝ። እቺ ጅራሬ ሸርሙጣ የማንም ሴኔጋል እየተፋባት እያርከፈከፈባት የምትሄድ ናት። ብሪጅስቶን ሽፎን ለብሳ የምትንቀሳቀስ ሰው ናት። እንዴት አብረው ሊሄዱ እንደሚችሉ ራሱ ነው ግራ የሚገባኝ። ክብሯን ነው ዝቅ የምታረጋት ከእሷ ጋር መሄድ። ብሪጅስቶን አይታችኋታል? ሽፎኗን ለብሳ የፈለገ መርከብ ላይ ጥራት፣ ጀልባ ላይ ጥራት፣ ባቡር ላይ ጥራት፣ ምን ላይ ዳቦ ዱፎዋን ይዛ ሽፎኗን ለብሳ እንዴት ቢሆን የምትንቀሳቀስ ገባችሁ? ያ አሁን ነው የጮች ራሱ መናገር የጀመረችው። አይታችሁ ከሆነ ያው ሚዲያ ላይ መጮው ግድ ነው ብላ ስላመነችበት እቺ ያልታየውን ቂጧን ራሱ እስከ ጂፖት የምታሳይ ሴትዮ ናት። እንደዛ ማልሻፈድንም ካሏት ገንጥላ የምታሳይ ሰው ናት። የእውነት ይሄ ጉዷ እንዳይታይ ሰዎችን ስትለማመጥ በመኖር ነው የምትታወቅ ሚዲያ ላይ። ከምን እንትን እንደሆነ ግራ ነው የሚገባኝ። ደግሜ እንድነግራችሁ ከሆነ አልነግራችሁ። ሁሌም ብቻ ቁጭ በሉልኝ ሁላ ነው የምታስተናግደው። ኡመር ኧረ እንትና ብሪጅስቶን እንደዚህ የላት። እሺ ፋሲካ አንድ ሁለት ተባብለናል ምናምን፣ ግን ምንም አይነት ቅያሜ ምናምን የለም። እንደዚህ ረጅም እንትን ምናፈጃለች የዋለች ጮካይ ጮካይ ወንድም አለሙዲ ጋሻም ፀሐዬ ቤት ፀሐዬ የኔን በቃ ጆከር ቆንጆ አርጎ ኦሮሞ ስድብ ያደርግልሽ። ለዛ መከታ ቆንጆ መከታ አርጎ እንትን ነው ኦሮሞን ይሰድብ የለ የኦሮሞን ግማት ይነግርሻል። ልክ ልካቸው ይነግርልሽ የለ ለዛ ያስፈልግሻል፣ ያስፈልግሻል። እና የኔ ልበቀና ፀሐዬ ሆዴ እህታለም ሆዴ ጃውዬ ጃዊ ላዘልል የልጆቿ እናት ያድርጋት እግዚአብሔር። ልጆቿን ወደ ዋና የምፈልገውን የምፈልገው የልጆቿ እናት ያድርጋት ወደ ዋናው ጸብ እንጂ ሌላ ጥንብር ቅስዮ ወሬ ክፉዋን መስማት አልፈልግም። ማን ነው? ቆይ እስኪ ወደ ላይ ላዘልለው እንደገና። መልካም ቀን ነበረን፣ ክፉ ቀን ለያይቶናል። ጃውዬ ጃዊ ሰው ማሚ የአሜሪካ መልካም ቀን ነበረን፣ ክፉ ቀን ለያይቶናል። እኔ ነኝ የለያየኋችሁ። ምክንያቱም አንቺና እሷ አሳና እርግብ ናችሁ። አሳና እርግብ ናችሁ። አንቺ ምድረ ቡልጋሪያና ኡጋንዳዊ ሴኔጋላዊ እየተፋ የምራቁ ብቻ የእንትኑ ማጠራቀሚያ የሚያደርግኝ ሰው ነሽ። ማሜ ደግሞ በተፈጥሯ አንድ ቆንጆ ናት፣ ሁለት የቤት እመቤት ናት። ልጆቿን አቅፋ ነው የምታኖረው። በ5 ወር ወልዳ ጥላ አይደለም። ለዛ በፍጹም ማች የምታደርጉ ሰዎች አለች። አንቺ ጉርጥ ነሽ፣ እሷ ደግሞ የጎንደር ውብ ናት። ውበት ሲለካ አንገት ሲለካ ማሜ ናት ለካ ነው። ልጆቿን እንዲህ ይዛ ነው በዛ ሼፓ የምታኖረው። ቆንጆ ነኝ ብላ እንኳን አልጣለችም። እንዲህ ይዛ የውጭ ሀገር መብቷን ተጠቅማ እንኳን ልጆችን ያዝ ብላ አልጣለች። እንዳንቺ መድኃኒት የምትወጥ እናት ጋር አልጣለችም። እናቷ እህቶቿ ምናምን ውጭ ሀገር ነው ያሉት፣ አሜሪካ አጠገቧን ያሉት፣ አልጣለች። ለዛ አብራችሁ በፍጹም የምትሄዱ ሰዎች አይደላችሁ። አንቺ ኃላፊ አግዳሚውን ልሳምህ ልጥባህ ማለት የማይሰለችሽ ነች። እሷ ደግሞ በራሷ ዘባ የምትሽከርከል። ለዛ መለያየት ስላለባችሁ እኔ ነኝ ያለያዩዋችሁ፣ እኔ ነኝ ያለያችሁ። አትገናኟት።
አትገናኝ። ዛሴት ያ ክፉዋን መስማት አልፈልግም። የልጆቿ እናት ያድርጋት። እግዚአብሔር ልጆቿን ይጠብቅላት። በአንቺ በነጃሳ አፍ ስለተመረቀችና ስለተረገመች ምንም አትሆንም። የልጆቿ እናት ያርጋት ምትዩ። አንቺም እናት ነኝ ብለሽ ታወሪያለሽ። አንቺ ነጃሳ፣ አንቺ ልክስክስ፣ የረከሰ አፍ የረከሰ ማንነት ያለ ሴትዮ ማለት ነው። የማንም ኡጋንዳ መጫወቻ የሆንሽ ሴትዮ አንቺ እንትናን አትረግሚ፣ እንትን አትያት፣ አትመርቂያትም። በአንቺ ምርቃት አይደለም ልጆቿ የሚኖሩት፣ በአንቺ እርግማን አይደለም። እከካም ልቃም የልጆቿ እናት ያደርጋት። ባቲስ አንድ ልክስክስ ነጃሳ ሰው መረቀሽ ምን አባሽ ስለሆንሽ እከካም ልቃም። እንዳሁን ከቻልሽ ማሜን መርቂ እምቢያት። ንጹህ ሴት ናት፣ ንጽት ናት። ያ ደግሞ እንትን የልጆቿ እናት ያርጋ። ባቲስ ዶሮ ስትል ሰምታ ታንቃ ሞተቻል። መታነቁን ሊያምርሻለን። ጭባ ልቃን ንፍጣ እሙሟል ያለ ጸጉር ለታምራት ገለታ ሰጣ። የማንም ኡጋንዳና ቻይናዊ እንዳያልፈኝ የሙሙዬን ጸጉር አጭሰው ብላ እንደ ዕጣን ያጨሰኝ ሰው ናት እኮ ጋይስ። እንደ ዕጣን ያጨሰች ቡና አርጋ ያለ የመጣውላ እንዳያልፈኝ ሴኔጋል ብላ ለዚችው ላይፍ። ከዛን ይኸው እንዳ ሆዷን እንደዚህ ነፍቶ ቦርጭ አይደለም እኮ ቦርጭ እኮ አይደለም፣ ሆዷ ተነፍቶ ንፋስ ሞልቶት በዚህ ጋር ሰላም ልትላ ስትል በዚህ ጋር የምትመጣ በዚህ ጋር የምትመጣ የምትመስል ሴትዮ በዚህ ጋር ስትመጣ ብታል እንደዚህ ብላ ነው የምትሄደው ጋይስ። ሆዷ እንደዚህ ብላ ነው የምትሄደው። በዚህ ጋር የምትመጣ ነው የምትመስል። እኔ በዚህ ጋር ሰላም ስላት እሷ በዚህ ጋር የምትመጣው ሆዷ ጋይስ። ያለ ቁርኝና ካሻኮር በሽታ የያዛት ትመስላለች። በወንድ ልጅ ዕቃ ብዛት ንፋስ ሌሊቱን ሙሉ እንደ ጎሚስታ እምቡፍ ሲል ለሚያድረው። ከዛም ጠዋት ትመጣለች እንደዚህ ውለም ቁርቲ ፊቶን ሰው ከዛ እንትን ስታመጣመጡ ብላለች። ባልሰማ ባላየ ማለት ነው። ልቃሚ ነፍጣ። ሆድሽን መጀመሪያ ወደ ላይ እንደዚህ እግርሽን ዘግዝቀሽ ተኝ። ቡዋሽ ይመለስ ወደ ቦታው። ቡዋ ይመለሳል። እሺ እግርሽን ለ20 ደቂቃ ሁሉ ቀን ወደ ላይ ስቀይና እንደዚህ ተኝ። ሁሉ ነገር ቆመሽ ቀኑ ሙሉ ምትይ ከሆነ ምን ካለ ሄዶ ወደ ቦታው ላይ ግቅ ይላል። እሺ እዚህ ቁጭ ከምትይ ቀኑ ሙሉ ደግሞ ማሜን በአንቺ ምርቃት ነው የምትኖረው እሷ። ነጃሳ ልክስክስ መስጊድ የገባች ውሻ የመሰልሽ ሴት ልቃ። ክፋትም ተንኮልም የለኝም ማሜ ላይ ስፔሻሊ አሁን ላይ ጥሩ ቀን ላይ ጥሩ ጊዜ ነበረ። ክፋትም ተንኮልም የለኝ። ምን አባሽ ታመጫለሽ? ብትተናኮይ ምን ታመጫለሽ? ክፋት ብታስቢስ ምን አባሽ ታመጫለሽ? በማሜ ላይ ምን ታመጫለሽ? ልቃ እሷ እንዳታስብ አስቢ። ባይሆን እንዳታስብ አስቢ። በነገራችን ላይ አንድ ጊዜ ብታስብ ያለውን ሰውዬ እንትናን ያመጫችልሽ እኮ እሷ ናት። ያመጣችልሽ እኮ እሷ ናት። እሷ እንዳታስብ ጸልይ። ባይሆን ከታጠብሽ በኋላ ከነ ጀናባሽ አይደለም ጀናባ ታውቂያለሽ? ያ ከነ ጀናባሽ ሰው ከታጠብሽ በኋላ ጸልይ። ምን አባሽ ታመጫለሽ አንቺ? እሷ ላይ ክፋት አስብሽ ባታስቢ ብታስቢ ምን ታመጫለሽ? እካካም ቲርኪ ምርኪ ልቃሚ ሲሉ ሰምታ ክፉ ቀን ለያይቶናል። ባለችበት ደህና ትሁን። እግዚአብሔር ልጆቿን ይሰድቅናል። ዳትሰው እዶ ለራስሽ ልጅ ጸልይ። እዛ ገራባ ለሚለቃቀመው እናትሽን ተማምነሽ ነው። መድኃኒት በላዩ ላኪላት። ዱንጮራ እንኳን ከጠፋ ለራሴ ጸልይ። የማሜ ልጆች በእሷ እጅ አባትየው ዛኔ ያለው አያቷ ዛኔ ያለው አክስቶች አሉት። እሺ ዶንት ስትሬስ። እንደገና አሜሪካን ያሉት አንቺ የሞታ አጽማ ግብተሽ ልገቢበት ያሰብሽውን
አሜሪካ ነው ያለው። ልጠፊ ነበር አንቺ ሄደሽ ልጠፊ፣ እንደ ጠለብ ልጠፊ አይደል? ከሳሚ ስር ልጠፊ። ራሱ ጠፋ ጠፋ ጠፋ። ያ ዛሴት ልጅ ሲደውል እንዳለ ዜዶ ሂጅበት አንድ ሁለት የተረጋግጠናል መሰለኝ ከዚህ ጋር በጣም ነው የምወዳት። ሁሉንም አሁን የገለጸችበት መንገድ አይታችኋል። እንትና ማለት አንድ ሁለቴ ሳንረጋግጠን ግን በክፉ ቀን ከጎኔ ቆማለች። ኤልሻዳይ ማለት በጣም እንትን ናት፣ እንትና ማለት እንደዚህ ናት፣ ልዕልቲ ማለት ምናምን ትልስ። እስቲ ለልዕልቲ እንዴት እንዳሞገሰቻት ልዕልቲ ነው ቁርቲ እቺ ኤሊ ማለት ነው። እንዲህ ብላ ትገባለች፣ እንዲህ ብላ ትወጣለች። ብሎክ ስላረኳት ቀጥል ብላለች እና ቀጥል ብላለች ብሎክ ስላረኳት እና ይሄድች ስለ እኔ ብታወራ ደስ ነው የሚላት። ልክ ስለ ፊራ የትም ቦታ እየገባሽ ማውራት እንደምትወዱ የለም እንደኔ ብታወራ ደስ ይላል። አንድ ወር በላይ ብሎክ አድርጊያታለሁ እና እሷ የእውነት ያዘነችላት መስሏት አብራት ታሽቃብጣለች። ጋይስ የእውነት አብራት ታሽቃብጣለች ከእሷ ጋር ማለት ነው። ያ ከእሷ ጋር ታሽቃብጣለች የእውነት በቃ የእውነቷን መስሏት። እሺ ልዕልቲ በድጋሚ እንከርዳለን። በድጋሚ ቴንኪው ልዕልቲ፣ በድጋሚ ቴንኪው ትናንት እኔ በራሴ ልዕልቲ፣ አሁንም ደግመዋለሁ ቴንኪው። ከትላንት ወዲያ እናቴ ታፕታፕ አድርጎ ዋርኒንግ ሰጠኝ። ከትላንት ወዲያ እናቴ ስትሰደብ፣ እናቴ ስትዋረድ፣ እናቴ ስትንቋሸሽ፣ እናቴ በሽተኛ ስትባል በድጋሚ ምንም እንዳያቆመኝ ምን ነው ምንም እንዳልመሰለሽ ብጤ፣ ምንም እንዳልመሰለሽ ብጤ። ኧረ ከዚህ በላይም ተብለናል ምናምን ብለሽ እንደ ደንታቢስ እንደዚህ ስታወሪ አልነበረም እንዴ? ምን ያላሞሽ ቢኖር ነው እየዞርሽ ቴንኪው ማለት የጀመርሽው? እኔ ምንም ካልመሰለኝ ሲጀመር ቴንኪው ምናምን ክፉ ቀንሽ ነበር እንዴ? የሀዘንሽ ጊዜ ነበር እንዴ? የመከራይ ዘመን ነበር እንዴ? የመከራይ ዘመን ነበር አይደል? ስትሰደብ አይደለም እውነቱ ስለሷ ሲነገር ተሰድባ አይደለም እናትሽ። የእውነት የኤችአይቪ መድኃኒት ኪኒን በየወሩ ከዱል ጮራ ትወስዳለች። 4 ነጥብ። ይሄ ስድብ አይደለም። ዚስ ኖት ስድብ። ስድብ የሚባለው አንቺ እንደዚህ እቺ እናትሽ እንደዚህ ቢባል ነው። ኖ እውነትና እንትን በጣም የተለያየ። ያ ቆይ ጋይስ የኤችአይቪ መድኃኒት መውሰድ ነውር ነው እንዴ? ሀይ ምንድን ነው ነውር ነው? የኔ ጥያቄ ያልገባኝ ነገር ምን ሆነ? ብልግና ስንት ቢሊዮን ህዝብ እኮ የመድኃኒት ተጠቃሚ ነው። የመድኃኒት ተጠቃሚ ነው። ለምን ብልግና የሚሆን? ዚስ እኮ ኖርማል። ዚስ እኮ አንድ ፓርቱ ያንተ ታሪክ ነው። ታዲያ ለምንድን ነው እንትን የምትሉት? ይሄ ነውር ነው ብልግና ነው የምትሉ? ምኑ ነው ብልግና? እውነት ነው። ላስገባላችሁ ሰው ላስገባላችሁ። ባለፈው እኮ ነገረቻችሁ። ቢያንስ ከ3 ሰው አንዷን አስገብቼላችኋለሁ። ዋና ከእናቷ ጋር ዱር ጮራ ቆማ መድኃኒት የምትወስደውን እኮ ሌላ ሰው እኮ እሷንም የምታውቃት ሰው እሷን ያመጣችልኝን ሰው እኮ አስገናኝቻቸዋለሁ። ዛሴት